የናሆም ልጅ ከታገቱበት ቦታ አመለጡ። በርሲሞ ደግሞ የእጁን አገኘ። ሊና አሁንም አላርባት ብሎ ልቀቂ ሲላት እሷ ፈትታ ስትለቀው እሱ ደግሞ ወጥቶ ሲሄድ ፖሊሶች እሱን በቁጥጥር ስር አዋሉት። አሁንም በርሲሞይ የእስፔርን መኖርና መሞት ትክክለኛ ማንነቱን ይደርሱበታል። በአሁኑ እሱ እንደተሸነፈ በእስር ቤት እንደሚበሰብስ የእሱ ማንነት ካልተናገረ ወይም የስፔን ያለበትን ቦታ ካልተናገረ በእስር ቤት እንደሚበሰብስ በዚሁ የሚታወቅ ይሆናል። መሩ ካለችበት ቦታ የናሆምን ልጅ ይዛ እንዳመለጠች ተረጋግጧል። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ያለሁላችሁ አልሐምዱሊላህ። እናንተ እንዴት ናችሁልኝ? ሰላም ለሀገራችን ይሁን። ሰላም በሁሉም ቦታ ይስፈርልን። ሰላም የሚያህል ነገር የለምና እንደ ሰላም የሚያስፈልገን ነገር የለምና ሰላም ይመለስልን። የሰው ላይ አንድ ኩብዝ በልቶ በሰላም ከተንቀሳቀሰ በሰላም ካደረ ሁሉ ነገር ቀላል ነው ማለት ነው። እንግዲህ እንደምትመለከቷቸው ጽናትና እንዲሁም ደግሞ ማነበር ስሟ ሊና እና ደግሞ ሰኒ ከነ ጽናት ቤት ምን እየተመካከሩ ነው የሚለው ስለ ኪምሮን ክፋት እየነገራቸው ይገኛል። ኪምሮን ምን አደረገ ወደሚለው ኪራ በጣም ደነገጠ። ከበርሲሞ ጋር እየሰራ መሆኑን ሲያቅ በጣም ደነገጠና ግራ ገባው። እንዴት ኪምሮን ይሄን ሊሰራ ይችላል ብሎ በጣም ገረመው። አሁን የስፔድ አለመሞት ጆከርም አረጋገጠ። ሰኒ እንዳየችው ከዚህ በፊት ግልጽ ነበር። ነገር ግን ያመናትም ሰው የለም ነበር። እንዳልሞተ ደግሞ ስላወቀ ለፖሊሶች አመልክቶም ነበረ። ለፖሊሶች የሚያውቀውን ነገር ሁሉ ስለነገራቸው በርሲሞን በቁጥጥር ስር አውለውታል። እንግዲህ እሱ በቁጥጥር ስር ዋለ ማለት ከጀርባው ያሉ ወንጀለኞች እያንዳንዳቸው ይወጣሉ ማለት ነው። የህሊኒ ልጅና እንዲሁም ደግሞ መሩ ከታገቱበት ቦታ በመውጣታቸው እጅጉም በጣም ደስ ብሎኛል። ነገር ግን ደግሞ መሩ በዛው ታማ ትቀራለች ትድናለች የሚለውን አብረን የምንመለከተው ይሆናል። ውድ ተመልካቾቻችን ሁላችሁም ለቤት አዲስ የሆናችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከጎኔ እንድትሆኑ ስል በአክብሮት የምጠይቃችሁ ይሆናል። ሰላምና አንድነትን መተሳሰብን ይመለስልን። ሊና እዚህ ጋር በጣም ከፍቷትና እያለቀሰች ከጽናት ጋር ትገኛለች። ምንድነው የምታለቅስበትና የምትልበት የሚለው ወደሚለው ስንመለስ ኪብሮንን ልክ ልኩን ነግረዋለች። እሱም ደግሞ ሴተኛ ዳሪ እንደሆነችም ይነግራታል። አንተ ቆሻሻ፣ እኔ እኮ ይህንን ነገር ወድጄና ፈቅጄበት አይደለም የገባሁት። ምክንያቱም ለእህቴ ማስታመምና ለእህቴ ህይወት ስል የማላደርገው ነገር የለኝም ትለዋለች። ከዛም እሱ በጣም አይሚሯን የሚነካ ንግግር ይናገራታል። ኪምሮን እንደዛ ይሆናል ብሎ የሚጠብቀው ማን ሰው አለ? እዚህ ጋር ሀና ከጽናት ቤት ካልሄድን ከኪራ ወረቀቱን ይዘን ካልሄድን እያሉን ሄኖክና ኪያ በጣም ቁም ስቅሏን ያሳጧታል። ኪያም ደግሞ እኔ አልሄድም እባካችሁን ተውኝ፣ እኔ ሰላሜን ማግኘት እፈልጋለሁ። እናንተ የኔ ሰላም ማግኘት ምነው ሰላም ናሳችሁ? አልሄድም፣ እዚሁ እኔ ስራዬን እሰራለሁ፣ ራሳችሁ ሂዱና ወረቀቱን አስፈርማችሁን ቶሎ ትላቸዋለች። እሳቸውም ደግሞ በጣም አስገድዷት፣ እሷም ደግሞ ላለመሄድ በጣም ታገለች። ምክንያቱም በጣም ታታሪና ጎበዝ ሰራተኛ ስለሆነች ከስራዬ ለቅቄ የትም ቦታ መሄድ አልፈልግም ትላለች። ውድ ተመልካቾቻችን ለቻናላችን አዲስ የሆናችሁ በቅድሚያ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆናችሁ ቤተሰብ እንድትሆኑ ስንል በትህትና ጠይቃለን። እና ዛሬ እንግዲህ ረመዳን የ13ኛ ሌሊት ይዘናል። እንግዲህ 12ኛውን አልሐምዱሊላህ
በአላህ ፍቃድ አጠቃለን 13ኛውን ረመዳን ይዘናል። እንግዲህ ረመዳን 17 እየደረሰ ነው። ሁላችሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንል በትህትናና በአክብሮት የምንጠይቃችሁ ይሆናል። ሁላችሁም ከጎን የሆናችሁ ለምትሰጡኝ ሀሳብ አስተያየት፣ እንዲሁም ደግሞ ለምትጠይቁኝ ጥያቄ በስርዓትና በአግባብ ለመመለስ ወደኋላ አልልም፣ እመልስላችኋለሁ። የምፈልጉትን ጥያቄዎች ኮሜንት ላይ ያስቀምጡልኝ። አስተያየትም ካላችሁ ደግሞ አስተያየት ስጡኝ ማለት ነው። ውድና የተከበራችሁ ውድ የቻናሌ ተከታታዮች እስካሁን ድረስ ከጎን የሆናችሁ ስታበረታቱኝ የነበራችሁ ከልብ ነው የማመሰግነው። አላህ ያክብርልኝ። በእርግጥ የምትጠሉኝም እንዳላችሁ በጣም የምትወዱኝም ደግሞ የምናፍቃችሁም ልጆች አላችሁ ማለት ነው። ከልብ ነው የማመሰግነው ሁላችሁም ለቤት የአዲስ የሆናችሁ ሰብስክራይብ አድርጎ አበረታቱኝ። እወዳችኋለሁ። በያላችሁበት የዓለም ዳርቻ ሁሉ የፈጣሪ እዝነቱም እንዲሁም ደግሞ እዝነቱ ልገሰው አይለያችሁ ማለት ነው። አላህ ስብሐነሁ ወተዓላ ሀገራችንን ሰላም ያደርግልን። እንግዲህ ተጠንቀቁ እንደተባለው ሁላችሁም ተጠንቀቁ። ሶሻል ሚዲያ ላይ ስለ ሌሎች ሀገር እየገባችሁ በተለያዩ ሶሻል ሚዲያዎች እንዳታወሩ፣ ምክንያቱም አይፈቀድም ተብሏል። ስለዚህ እናንተም አርፋችሁ እንድትቀመጡና በስነ ስርዓት እንድትቀመጡ ስል በዚሁ የሚያስጠነቅቃችሁ ይሆናል። ስለ የሀገራችንን ጦርነት ሳንዋጣው ስለ ሌላ ሀገር ጦርነት አያገባንም። ባለቤቶቹ ባለሀገሮቹ ጸጥ ብለው ተቀምጠው እኛ እንዲሆነ እያልን ሶሻል ሚዲያ በቲክቶክም በምንም የምናሽቃብጥ ሰዎች አለን ማለት ነው። እኔ እንኳ ፈጣሪ ይመስገን ብዙ ሶሻል ሚዲያ ላይ አይደለሁም በአሁኑ ሰዓት። ነገር ግን በጣም ብዙ ሰዎች አላችሁ ፖስት እያደረጋችሁ ተጠንቀቁ። በሁሉ ቦታ ላይ ተጠንቅቋል ማለት ነው። እንደዚህ አይነት ነገር ፖስት እንዳታደርጉ ተብሎ ማለት ነው። የተወደዳችሁ የተከበራችሁ ተመልካቾች ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። ሰብስክራይብ ያላደረጋችሁኝ ሰብስክራይብ በማድረግ ቤተሰብ ሁኑኝ፣ አበረታቱኝ። ረመዳን እንግዲህ 17 ነው የሚቀረው። ነገ ውላችን 13 እንጾማለን። 17 ቀኗን እንግዲህ በጣም ረመዳን በጣም ሄደብናል። ከ7 ቀን በኋላ እንግዲህ ተሐጁድ ይጀመራል ማለት ነው። ወላሂ ረመዳን መጣ ብለን አሁን ሄደ። ምን እንደምን ራሱ እኔ አላውቅም። ቤተሰቦቼ ዘንድሮ ረመዳን በጣም ሮጠ። አላህ ሱብሓነሁ ወተዓላ ጾማቸው ከተቀበላቸው፣ ዱዓቸው ከተቀበላቸው፣ ሁሉ ነገራቸውን ያስተካከለላቸው ባሪያዎች እንድለን ስል ለሁላችንም ዱዓ የማደርግ ይሆናል ማለት ነው። አላህ ይጠብቃችሁ፣ ይጠብቀን፣ ሀገራችንንም ሰላም ያደርግልን፣ የሁሉንም ሀገር ሰላም ያውርድልን። ጦርነት ለማንም ሰው አይጠቅምም። የኢራን ነው ወይስ የኢራቅ መንግስት ሞተ እየተባለም እየተወራ ነው። አላህ እንግዲህ የሁሉንም ሀገር ሰላም ያድርገው። እንግዲህ በጣም አስቸጋሪ ነው ጦርነት። ለሶሪያም አልሆነም፣ ለማንም አገር አልጠቀምም። ፈለስቲኖች እንኳ ሲጓጉ የነበረው ለፈለስቲን ብለው ለብዙ ነገር እነዚህ የተረገሙ አይሁዲዎች በጣም ፈጣሪ እዚህ ቦታ ላይ ያስወግዳቸውና ማለት ነው ከዚች ዓለም ላይ እና ሁላችሁም ወዳችኋለሁ የሀገሬ ልጆች። አበረታቱኝ፣ ላይክ አድርጉልኝ። ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። ሰላም እናንተ ይሁን። ሁላችሁም ሰብስክራይብ ማድረግ እንዳትረሱ፣ ላይክ ማድረጋችሁ እንዳትረሱ። እኔ ወዳችኋለሁ ሁላችሁንም። ሐብኩም ፊላህ ላላህ ብዬ ወዳችኋለሁ። እናንተም ደግሞ አላህ ይጠብቃችሁ። ለሀገራችንም ሶላት እየተሰገዱ ዱዓ አድርጉ። ያለውን ችግር ያለውን ሀገራችን ላይ ያለውን መከራ ያስወግድልን እያላችሁ ሁላችሁ ዱዓ አድርጉ። ሁላችሁንም ወዳችኋለሁ፣ አክብራችኋለሁ።
ትንሽ ጥርሴን ይዞኛል ሰሞኑን። የጥርስ ህመም ያለባችሁ እንደዚህ አፌን ማለት ነው አያስከፍተኝ የሚገርማችሁ ነገር ማለት ነው። እና ይህ የመጨረሻ ጥርስ ሲወጣም እንደገና ከወጣም በኋላ በጣም ከባድ ነው ማለት ነው። የምሬን ነው የምላችሁ፣ በጣም እየነዘነዘኝ ይገኛል ማለት ነው። ሁላችሁም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ሀሳብ አስተያየት እየሰጣችሁ ከጎኔ እንድትሆኑ ስለምጠይቃችሁ ይሆናል። አላህ ይጠብቃችሁ። በኮይት እስኪ ፋጥማ መሐመድን ጓደኛዬን አላገኘኋትም። እስኪ ቆይ ሪካርድ አደርግላታለሁ። ረመዳን ከገባ ራሱ በግል ሪካርድ አላደረግኩላትም። ኩዌት ነው ቤሩት ነው ቤሩት ይመስለኛል እሷ ያለችው ማለት ነው። በጣም ፈጣሪ የቤሩትንና የኩዌትን ሪፖርት ሰብረውታን አሉ። አሁን የዱባይና የሳዑዲ ነው የቀራቸው። የእሱንም ደግሞ በተጠባባቂ ላይ ነው እያሉ ነው። ስለዚህ ወሬ አታውሩ። ሁላችሁም ራሳችሁን ጠብቁ። ተመልካቾቻችን በቀጣይ ቪዲዮ እስከምንገናኝ በሰላም በደስታ በፍቅር እና በፈገግታ ጠብቁኝ እያልኩኝ የምንሰነባበታችሁ ይሆናል። የኔ ውድ ተመልካቾች በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። እወዳችኋለሁ፣ አከብራችኋለሁ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱሁ።